እንደ ዓለም የጤና ድርጅት በየዓመቱ ከ10.7 ሚሊዮን ሕዝብ በላይ የሚያጠቃው የቲቢ በሽታ ሀገራችን ኢትዮጵያን ጨምሮ በበርካቶች ዘንድ ገዳይ የሆነ መጥቷል። ቲቢ ማጥፋት እንችላለን በሚል መሪ ቃል መጋቢት 15 የሚከበረው የዘንድሮ የቲቢ ቀን በሲዳማ ክልል ወንዶ ገነት ወረዳ ተከብሯል። በዚህም ነፃ የቲቢ ምርመራና የሕክምና አገልግሎት ተሰጥቷል። በዕለቱ የቲቢ ምርመራ ሊያደርጉ የመጡ አቶ ከበደ ኤዴማ ወጪ የማይጠይቅ በመሆኑ አገልግሎቱን ለማግኘት መምጣታቸውን ገልጸዋል። አቅም የሌለው ሕክምና የማይቻል ገንዘብ የሌለው ዲያ ሁሉ ነፃ ስላለው ነፃ ምርመራ አገኛለሁ ብሎ ለዚህ ነው ሮጦ ሁሉም መጣ እና በጣም ጥሩ ስለሆነ ይሄ ሁሉ ለኛ ለዲያም ያገኘም የሌለውም ብዙ ጥቅም ስላለ ሁሉም ህመም ያለው ቤት ተኝቶ እንዳይሞት መንግስት ስለረዳው ለዚህ ነው መጣን። ለምስጋናም እንሰጣለን ለዚህ ሁሉ። ወይዘሮ ብርቱካን ሹቢሳና ወጣት ሳሙኤል ማቴዎስ የቲቢ በሽታ ምርመራን በአጋጣሚ በማድረጋቸው ሕክምናውን አግኝተው መፈወሳቸውን ተናግረዋል። በብርድ ምክንያት በቤቱ ቅዝቃዜ ስለሆነ በዛ ያዘኝና ታመንኩ። ከዛ ወዳኑንም ፈጥኜ ጤና ጣቢያ ሄድኩኝ። አክታይን ሰጠው። ያው በወቅቱ እሱ ታየብኝ። ገና እየጀመረሽ ነው አሉኝ። ከዛ ወሰርኩ። በሁለተኛ ወር ያው ጠፍቶሻል አሉኝ። ከዛ ሲሉኝ በቃ እኔ ቀጠልኩና ያው የሰባቱን ወሩን ጨርሼ እንደዚህ ድኜ ነው አለፍኩት። አሁን ሁለተኛ ዓመቴ ነው። ጤና ጣቢያ ምርመራ እየተደረገ ነው ተብዬ ወደ ጤና ጣቢያ ሄጄ ነበረ። የዛሬ ዓመት ሄጄ ምርመራ አደረኩኝ። ሲመረመር አለብህ ቲቪ አለብህ ተብዬ ታከምኩኝ። ከዛን ሁለተኛ ወር አክታ ሰጥቼ ወደ ሁለተኛው ሕክምና ሄድኩኝ። ሁለተኛ ሕክምናዬን ከጨረስኩ በኋላ በአምስተኛ ወር አክታ ሰጥቼ እንዲሁም ደግሞ አሁንም አንድ ወር ቀርቷል ተብዬ አንድ ወሬን መድኃኒቴን እየወሰድኩ ስድስተኛ ወሬ ላይ ጨርሼ ጤናማ ሆኜ አሁን በዚህ ሰዓት ጤናዬን በጤናማነት እዚህ ያወራው ነው። እንግዲህ እንደ ሀገር ካሉ ተላላፊ በሽታዎች አንዱና በገዳይነቱ ቀዳሚ የሆነው የቲቢ በሽታን ለማጥፋት እየሰራን ነው ያሉት የሪች ኢትዮጵያ ተቋም የሐዋሳ ማስተባበሪያ ሪጂናል ክላስተር ማናጀር አቶ ጎሳ ግርማ ለሕክምናው ልየታ የአርቲፊሻል ኢንተለጀንስ ኤክስሬ እየተጠቀሙ መሆናቸውን ገልጸዋል። አርቲፊሻል ኢንተለጀንስ የሚባለው ኤክስሬ አለ። ይሄ ኤክስሬ በቀላሉ የቲቢ ህመምተኞች ያለባቸውን የሌሉባቸውን ለይቶ የሚያሳየን ነውና ያንን አንዱ ትልቁ በአሁኑ ሳይም ቅድም በጠቀስኳቸው ኤሪያዎች ላይ ህብረተሰብ ውስጥ ሆኖ እንዲሰራ ነው እያደረግን ያለ ነው ማለት ነው። ሁለተኛውና ትልቁ ደግሞ እነኚህ የለዩት ጠቅላላ መታከም አለባቸው። የህክምና አገልግሎት መውሰድ ነው ያለባቸውና ሁሉም ቢያንስ 95% እና ከዛ በላይ የሚሆኑትን የህክምና አገልግሎት እንዲያገኙ ማድረግ ነው። አንዱ ፕሮጀክታችን እየሰራ ያለው እነኚህን ህክምናቸውን በትክክል ወስደው እነሱ በሚፈልጉት አማካኝነት ቤታቸው የጤና ተቋም ውስጥ በሚመቻች መልኩ አመቻችተው እንዲወስዱትንና ተግዳሮቶች የሆኑትን ነገሮችን ቀርፎ ማስወሰድ ነው ማለት ነው። በክልሉ የማህበረሰብ ጤና አገልግሎትን ለማረጋገጥና ተላላፊ የሆኑ በሽታዎችን ለመከላከል ከሚሰሩ ስራዎች የቲቢ በሽታን መከላከል አንዱና ዋነኛው ሲሆን ዘመናዊ ቴክኖሎጂን መጠቀም የተሻለ እንደሆነ የሲዳማ ክልል ጤና ቢሮ ምክትል ቢሮ ኃላፊና የጤና ፕሮግራሞች ኃላፊ አቶ በላይነ በቀለ ገልጸዋል። ከምርመራ አንጻር ከዚህ በፊት በማይክሮስኮፕ ብቻ ምርመራ ሲካሄድ ነበር የቲቢ ምርመራ። አሁን ባለንበት ጂን ኤክስፐርት ማሽን ተብሎ እጅግ በጣም ዘመናዊ የሆነ የምርመራ መሳሪያ ያው ወደ 50 የሚሆኑ በክልላችን አሉ። 47 ይሄን ምርመራ የሚያካሂዱ ሳይቶች አሉን። እነኚህ በአግባቡ የምርመራውን ስራ እያካሄዱ ናቸው።